የከበረ ሰላምታችን በያላችሁበት ይድረስ ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ሐምሌ 8 2018 ዓ.ም ዕለተ ረቡዕ ኤንቢሲ ዜና ተጀምሯል። በእኩለ ቀን ዜናችን ቢዝነስ እንዲሁም ስፖርትን ጨምሮ ከሀገር ውስጥና ከውጭ በርካታ መረጃዎችን አካተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገር እድገትና ለሕዝቦች አንድነት መጠናከር መሰረት የሚጣልበት እንዲሆን እንመኛለን ሲሉ የሃይማኖት አባቶች ገለጹ። የጋራ መፍትሄ የሚገኘው በመደማመጥ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ከውጭ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን እግረኛ ለማስገባት እኛ መሄድ አይጠበቅብንም፣ አጋሮቻችን ያንን ማድረግ ይችላሉ አሉ። ናሆም ዮሐንስ ዜናዎቹን እየመራው አብሬያችሁ ቆያለሁ። አጫጭር የሀገር ውስጥ መረጃዎችን በማስቀደም እንጀምራለን። የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገር እድገትና ለሕዝቦች አንድነት መጠናከር መሰረት የሚጣልበት እንዲሆን የሃይማኖት አባቶች መልካም ምኞታቸውን ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ መክፈቻ መርሃ ግብር በአዲስ ዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ ይገኛል። የምክክር ጉባኤውን የሃይማኖት አባቶች በጸሎትና በቡራኬ በይፋ አስጀምረውታል። በመክፈቻው መርሃ ግብሩ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የፓትርያርኩ ተወካይ ብፁዕ አቡነ ዲዮስቆሮስ ጉባኤው ለሀገር እድገትና ለሕዝብ አንድነት የሚበጅ መልካም ፍሬ እንዲያፈራ ተመኝተዋል። ፈጣሪ መሪዎቻችንን በሰላምና በጤና ይጠብቅልን በማለት መሪዎች ሕዝባቸውን በፍቅርና በእውነት ማገልገል እንዲችሉ ጥበብን እንዲሰጣቸው መልካም ምኞታቸውን ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ዘመኑ የሰላም የፍቅርና የአንድነት እንዲሆን መልካም ምኞታቸውን ገልጸዋል። ይህ ታሪካዊ መድረክ ውጤታማ እንዲሆንና ሁሉም በአንድ ልብ መምከር እንዲችል የፈጣሪን እገዛ የጠየቁት ሼህ ሀጂ ኢብራሂም አሁን ላይ የፊታችንን ሰላም ወደሚያጸኑ ወደ ልማት ጉዳዮች ማዞር እንደሚገባ ጥሪ አቅርበዋል። የካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ምክክሩ ሰላምና አንድነት የሚጸናበት እንዲሆን ተመኝተዋል። በምክክሩ አማካኝነት ችግሮቻችንን በሙሉ በመፍታት በአርያነት የምትጠቀስ ሀገር መገንባት እንድንችል ፈጣሪ ይርዳንም ብለዋል። በተመሳሳይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ፕሬዝዳንት ቄስ ደረጃ ጀንበሩ ይህ ጉባኤ ለሀገር ከፍታ የሚያመጣ ይሆን ዘንድ እያንዳንዳችን በማስተዋልና በጥበብ ልንሳተፍ ይገባል ብለዋል። የሰባተኛ ቀን አድቬንቲስት ቤተክርስቲያን ፕሬዝዳንት ፓስተር ታደሰ አዱኛ ፈጣሪ አንድነትን ለሀገሪቱ እንዲሰጥ መልካም ምኞታቸውን የገለጹ ሲሆን መድረኩ የጋራ መግባባትንና መቀራረብን የሚያጠናክር እንዲሆንም ተመኝተዋል። የጋራ መፍትሄ የሚገኘው በመደማመጥ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በሀገራዊ ምክክር ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የምክክሩ ስኬት ሙሉ በሙሉ የሚረጋገጠው እርስ በእርስ በመደማመጥና የሁሉንም ወገን ጥያቄዎች በአክብሮት በማስተናገድ ብቻ እንደሆነ ገልጸዋል። ጠቅላይ ሚኒስትሩ ለሀገር የሚበጅ የጋራ መፍትሄ ለማምጣት የአፋር አባቶችን ጥበብ ማስታወስ እንደሚገባ ጠቅሰው አንድ ቦታ ላይ ተቀምጠ በሌላኛ ወገን ያለውን ችግር መረዳት ስለማትችል ተነስተ ሂድና ያኛ ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ የሚለውን ምክር በተግባር መተርጎም እንደሚገባ አሳስበዋል። ኢትዮጵያን ማጽናት የሚቻለው ሁሉንም ድምጾች እኩል በማድመጥ እንደሆነ የገለጹት ጠቅላይ ሚኒስትሩ በተለይም በቁጥር ሰፊ ሆኑት የኦሮሞና የአማራ ሕዝቦች የሌሎች ወንድሞቻቸውን ጥያቄዎች ማድመጥ እንዳለባቸው አጽንኦት ሰጥተዋል። ዳሰነች ኮንሶ አሌን ካላደመጣቸው ኢትዮጵያን ልታጸኑ አትችሉም ያሉት ጠቅላይ ሚኒስትሩ በቁጥር ትልቅ የሆኑ ወገኖች የሌሎችን ፍላጎት በቁጥር የበላይነት ብቻ ለመጫን ከሞከሩ ውይይቱ እንደማይሳካ አስጠንቅቀዋል። ምክክሩ ፍሬያማ የሚሆነው አንድ ወገን የሚያነሳውን ጥያቄ ሌላው የማይጎዳ መሆኑን እያረጋገጡ በጋራ ለመጠቀም መስማማት ሲቻል እንደሆነና ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ሲቻል ብቻ እንደሆነ ጠቁመዋል። በትግራይ አባቶች ዘንድ የአንድ ሰው ምክር ከምድር በታች የሁለት ሰው ምክር ከምድር በላይ ነው፣ የሶስት ሰው ምክር ግን ምርጥ ዘር ሆኖ ይበቅላል
የሚባል ትልቅ ምሳሌ እንዳለ ያነሱት ጠቅላይ ሚኒስትሩ ይህንን ትልቅ የውይይት ባህል በመጠቀም የተሰበሰቡት ከ4000 በላይ ተመካካሪዎች አእምሯቸውንና ልባቸውን በአዳራሽ ውስጥ ሰብስበው ሌላኛውን ወገን ማድመጥ ላይ እንዲያተኩሩ ጥሪ አቅርበዋል። በመጨረሻም ይህ ታሪካዊ መድረክ የ130 ሚሊዮን ዜጎችና የመቶዎች ሚሊዮን የነገ ትውልድ ኃላፊነት ያለበት በመሆኑ ተሳታፊዎች በጉባኤ ውስጥ በትጋት በመሳተፍ ለሁሉም ኢትዮጵያውያን እረፍትና ዘላቂ ሰላም የሚሰጥ ውጤት እንዲያስመዘግቡ አደራ ብለዋል። ይህንን ጉዳይ በኋላ ላይ በዝርዝር እንመለስበታለን። የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣይ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በታላቅ ድምቀት ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው ላይ ባደረጉት መክፈቻ ንግግር ጉባኤው በሀገሪቱ ውስጥ የፖለቲካና ማህበራዊ ጉዞ አቅጣጫ የሚያቀና መሆኑን አስረድተዋል። ኢትዮጵያ የረጅም ዘመን ታሪክና የብዝሃነት ውበት ባለቤት መሆኗን ጠቁመው በዘላቂነት ለማስቀጠል የሚረዱ በርካታ የሀሳብ ልዩነቶችና አለመግባባቶች ፈተና ሆነው ቆይተዋልም ሲሉ አስረድተዋል። በተለይም ለዘመናት የተከማቹ የፖለቲካና የስራ ጥያቄዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛልም ሲሉ ተናግረዋል። የሀሳብ ልዩነት በራሱ ችግር እንዳልሆነና የተለያዩ አመለካከቶች የዲሞክራሲያዊ ህይወታችንን አካል በመሆናቸው ችግሩ የሚጀምረው እነዚህን ልዩነቶች በምክክር ፈንታ በኃይል በግጭት ወይም በመገዳደል ለመፍታት ሲሞከር እንደሆነ አስታውቀዋል። ስር የሰደዱ ችግሮች በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪክ ያስተማረን መሆኑን አጽንኦት ሰጥተዋል። ብቸኛውና ዘላቂ መፍትሄ ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆኑ ሀገራዊ ምክክር ማካሄድ መሆኑንም ገልጸዋል። ጉባኤው ልዩነቶችን በሰለጠነ መንገድ በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉም ተናግረዋል። በተጨማሪም እርስ በእርስ መደማመጥን፣ የሌላውን ህመም መረዳት፣ የቆዩ የታሪክ ጠባሳዎችን መሻርና በጋራ የወደፊት የሀገሪቱን እጣ ፈንታ ላይ መግባባት የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነ አስረድተዋል። ይህ ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል እንደሚሰጥም አስገንዝበዋል። ኢትዮጵያና ሞሪሸስ የሁለትዮሽ ግንኙነታቸውን ወደ ላቀ ደረጃ ለማድረስ በጋራ እንደሚሰሩ አስታወቁ። የውጭ ጉዳይ ሚኒስትር አምባሳደር ሀደራ አበራ ከሞሪሸስ ጠቅላይ ሚኒስትር ናቪን ቻንድራ ጋር በመገናኘት ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት አድርሰዋል። አምባሳደር ሀደራ ከጠቅላይ ሚኒስትር ናቪን ቻንድራ ጋር ባደረጉት ውይይት የሁለትዮሽ ግንኙነትን ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ኢትዮጵያ ከሞሪሸስ ጋር ያላትን የቆየ ግንኙነት ለማጠናከርና በጋራ ፍላጎቶች ላይ በትብብር ለመስራት ትልቅ ትኩረት እንደምትሰጥም አምባሳደሩ አረጋግጠዋል። ጠቅላይ ሚኒስትር ናቪን ቻንድራ በበኩላቸው ኢትዮጵያ እያስመዘገበች ያለውን አስደናቂ እድገትና ለዚህ ስኬት አስተዋጽኦ ያበረከተውን አመራር አድንቀዋል። ሁለቱ ወገኖች በኢትዮጵያና በሞሪሸስ መካከል ያለውን ግንኙነት በተለያዩ ዘርፎች ለጋራ ተጠቃሚነት ወደ ላቀ ደረጃ ለማሸጋገር ያላቸውን ጠንካራ ቁርጠኝነት መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ኤንቢሲ እኩለ ቀን ዜና ቀጥሏል። በዓለም አቀፍ ወደ ምንመለከተው ጉዳይ ተሻግረናል። በቅድሚያም አጫጭሮቹን እናስቀድም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ውይይት ካልተመለሰች ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዛግቱ። ትራምፕ ኢራን ወደ ድርድር ጠረጴዛ የማትመለስ ከሆነ በሚቀጥሉት ሳምንታት በሀገሪቱ ድልድዮችና የኃይል ማመንጫ ጣቢያዎች ላይ ጥቃት እንደሚሰነዝሩ ዝተዋል። የሚቀጥለው ሳምንት ለነሱ በጣም አስከፊ ይሆናል ያሉት ትራምፕ ወደ ጠረጴዛ መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎችንና ድልድዮችን እናወድማለን ሲሉ ተናግረዋል። ፕሬዝዳንቱ ከዚህ ቀደም ተመሳሳይ ዛቻዎች ሰንዝረው የነበረ ሲሆን በወቅቱ የተባበሩት መንግስታት ድርጅት ባለስልጣናት ድርጊቱን አጥብቀው ማውገዛቸው ይታወሳል። ዘገባው የቢቢሲ ነው።
በመካከለኛው ጋዛ ሰርጥ ዴር አልባል በተባለች ከተማ ላይ በደረሰ የእስራኤል የአየር ጥቃት የአንድ ቤተሰብ 4 አባላት መገደላቸው ተሰማ። የፍልስጤሙ ዋፋ የዜና ወኪል የሕክምና ምንጮችን ጠቅሶ እንደዘገበው ጥቃቱ ዛሬ ረቡዕ ማለዳ ላይ በአንድ መኖሪያ ቤት ላይ በቀጥታ የተፈጸመ ነው። በዚህም የሄሊኮፕተር የአየር ድብደባ ሳቢያ የ33 ዓመቱ ዑመር ሳሚ አቡቃሲም ባለቤቱ አስማ ጋዚና የ6 ዓመቱ ሴት ልጃቸው ሀቢባ ዑመር ጨምሮ 4 የቤተሰብ አባላት ታቸው አልፏል። ይህ ጥቃት የተፈጸመው በመላው የጋዛ ሰርጥ የእስራኤል የከባድ መሳሪያ ተኩስና የአየር ድብደባ በከፍተኛ ሁኔታ በቀጠለበት በአሁኑ ወቅት መሆኑ ተገልጿል። ዘገባው የአልጀዚራ ነው። የተባበሩት መንግስታት የጸጥታው ምክር ቤት በቀይ ባህር ላይ የሚፈጸሙ የሁቲ ጥቃቶች ክትትል እንዲቀጥል ወሰነ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሁቲ ታጣቂዎች በቀይ ባህር ላይ የሚፈጸሙ ጥቃቶችን የሚከታተልበትን የጊዜ ገደብ ለተጨማሪ 6 ወራት የሚያራዝም የውሳኔ ሀሳብ አጽድቋል። በቀረበው የውሳኔ ሀሳብ ላይ 13 ሀገራት የድጋፍ ድምጽ የሰጡ ሲሆን ቻይናና ሩሲያ ደግሞ ድምጽ ተአቅቦ አድርገዋል። በዚህም መሰረት የተባበሩት መንግስታት ድርጅት ዋና ጸሐፊ በየወሩ ለምክር ቤቱ ሪፖርት እንዲያቀርቡ ስምምነት ላይ ተደርሷል። በየመን የሚንቀሳቀሰው የሁቲ ቡድን ከአውሮፓውያኑ 2023 ማብቂያ ጀምሮ በቀይ ባህር ላይ በሚጓዙ መርከቦች ላይ ጥቃት መፈጸም የጀመረ ሲሆን ድርጊቱ እስራኤል በጋዛ ላይ እያካሄደች ያለችውን ጦርነት በመቃወም ከእስራኤል ጋር ግንኙነት ያላቸው መርከቦችን ኢላማ ያደረገ መሆኑ ይገለጻል። ዘገባው የአልጀዚራ ነው። የኢቢሲ እኩለ ቀን ዜና ቀጥሏል። በዝርዝር ወደምንመለከተው ሀገራዊ ጉዳይ ተሻገረን። የተገኘውን ታላቅ የምክክር እድል በኃላፊነት ስሜትና በአክብሮት ልንጠቀምበት ይገባል አሉ ጠቅላይ ሚኒስትር አብይ አህመድ። የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት ተጀምሯል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ኢትዮጵያ በዚህ ታሪካዊ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን የምታጸናበትና ለቀጣይ ትውልድ የሚተርፍ መልካም መሰረት የምትጥልበት ወሳኝ ምዕራፍ መሆኑን አስታውቀዋል። ሰላማዊት ወልደ ገሪማ ዝርዝሩን ተከታትላለች። በታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ለኢትዮጵያ እውነተኛ የመፍትሄ ሀሳቦችን ማምጣት የሚቻለው ተሳታፊዎች በእኩልነትና በጋራ ጥቅም ላይ ተመርኩዘው መምከር ሲችሉ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በታሪካዊው የኢትዮጵያ ሀገራዊ ምክክር ዋና ጉባኤ ማስጀመሪያ ወቅት ንግግር ያደረጉ ሲሆን ጉባኤው በኢትዮጵያ የቆዩ ችግሮችን እልባት ለመስጠት ሁነኛ መድረክ መሆኑን አንስተዋል። ይህ ሀገራዊ ጉባኤ በቀላል የማይደገም በኢትዮጵያ ዘመናዊ ታሪክ እጅግ የገዘፈ ዓላማ ያለው ነው ያሉ ሲሆን ለአፍሪካም በብዙ ምሳሌ የሚሆን ነው ብለዋል። ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት የምክክር የንግግር ሁሉን አቀፍ መድረክ ነውና በዚህ መድረክ ላይ ተገኝቼ የኢትዮጵያን መንግስት አቋምና መልእክት እንዳስተላልፍ እድል ስለሰጣችሁኝ የከበረ ምስጋና ላቀርብ እወዳለሁ። ቀደምት ኢትዮጵያውያን የሚያጋጥሟቸውን ተግዳሮቶች በውይይትና በመነጋገር ኢትዮጵያን አጽንተው አቆይተዋል ያሉት ጠቅላይ ሚኒስትሩ በዚህ ሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን በኃላፊነትና ከስሜት በጸዳ ሁኔታ የሚመክሩ ከሆነ ለቀጣዩ ትውልድ የጸናች ሀገርን የሚያስረክቡ ይሆናል ብለዋል። የጽናታችን ምስጢር ምንድነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ በእኛ ህዝብ ልምምድ ውስጥ ነበረ። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን፣ ከማንነታችን፣ ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ለሰፈሬ እኔ ወገኔ ለምለው
ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ሀገራዊው የምክክር ጉባኤ የሁሉም ድምጾች በጋራ የሚደመጡበት፣ ለጋራ ሀገራዊ ጥቅም የሚያስከብሩ የጋራ ሀሳቦች የሚንጸባረቁበት ከሆነ ውጤታማ ይሆናል ሲሉም ተናግረዋል። ሶማሌዎች ጥያቄ ያላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ ያሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ ያለው፣ ኦሮሞዎች፣ አማሮች አድምጧቸው። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። ለኢትዮጵያ የይበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። በርካቶች እየተሳተፉበት የሚገኘው ይህ ሀገራዊ ምክክር ጉባኤ በኢትዮጵያ ያለፉትን ችግሮችና መከራዎችን ወደ ዘላቂ መፍትሄ በመቀየር ለነገው ትውልድ የተሻለች ሀገር ማስረከብ ይገባል ያሉት ጠቅላይ ሚኒስትሩ የኢትዮጵያ ፖለቲካ በኃይል ቃል ጀምሮ በኃይል እርምጃ የመደምደም ባህል ያለ በመሆኑ ይህ ስብራት ለአንዴና ለመጨረሻ ጊዜ በዚህ ሀገራዊ ምክክር ማቆም ያስፈልጋል ብለዋል። ሁላችሁም እንደምታውቁት ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። በእርግጥ በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በታላቅ ድምቀት ተጀምሯል። አክረም ኑርያ ተጨማሪ አለው። ላለፉት ጊዜያት ሲጠበቅ የነበረውና የሀገራችንን የዘመናት ስብራቶች ለመጠገን ትልቅ ተስፋ የተጣለበት የኢትዮጵያ ሀገራዊ የምክክር ጉባኤ መካሄድ ጀምሯል። የዚህ የምክክር መድረክ ዋና ዓላማ ስር የሰደዱ የፖለቲካ የማህበራዊና የማንነት ክፍፍል ችግሮችን ከግጭት በጸዳ መልኩ በውይይት ለመፍታት ዓላማ ያደረገ ነው። ይህ ጉባኤ የሀገራችን የማህበራዊና የፖለቲካ ጉዞ የሚያቀና መሆኑን የጠቆሙት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቀጣዩ ትውልድ ጠንካራ ሀገረ መንግስትን ለማስተላለፍ የሚያስችል የታሪክ ምዕራፍ መሆኑን በመክፈቻ ንግግራቸው አንስተዋል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው።
ሀገራችን ኢትዮጵያ የረጅም ዘመን ታሪክ የሚያኮሩ ባህሎች፣ የብዝሃነት ውበት ቅድም እንዳስተዋልነው ባለቤት ብትሆንም ይህንን ታላቅነቷን በዘላቂነት ለማስቀጠል እንቅፋት በሆኑ በርካታ የሀሳብ ልዩነቶችና አለመግባባቶች ውስጥ ማለፏ አይካድም። እነዚህ የተከማቹና ለዘመናት የዘለቁ የፖለቲካና የስርዓት ጥያቄዎች በመካከላችን የሚታዩ አለመግባባቶችና ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ። ባለፉት በሺ የሚቆጠሩ ዓመታት በርካታ የሀሳብ ልዩነቶች በሀገሪቱ ቢስተዋሉም የሀሳብ ልዩነት ችግር የሚሆነው በኃይል ለመፍታት ሲሞከር መሆኑን ገልጸዋል። የሚፈጠሩ ችግሮችን በጊዜያዊ መፍትሄዎች ማስወገድ እንደማይቻል ከታሪክ ትምህርት መውሰድ እንደሚገባ አጽንኦት በመስጠት ተናግረዋል። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ሕይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ክቡራትና ክቡራን፣ እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ሀገራዊ ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን አስጠብቀን በጋራ መኖር የምንችልበት መድረክ የሚፈጠርበት መሆኑንም አስገንዝበዋል። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ክቡር ጠቅላይ ሚኒስትር፣ የተከበራቸው የጉባኤው ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ይህንን ታላቅ ሀገራዊ ኃላፊነት ከዳር ለማድረስ በርካታ ፈታኝና ውስብስብ የዝግጅት ስራዎችን ሲያከናውን ቆይቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ በርካታ ተግዳሮቶችን ማለፉን የገለጹት ኮሚሽነር ፕሮፌሰር መስፍን አርአያ እነዚህን ፈተናዎች በመቋቋም በሁሉም ክልሎች እውነተኛ አሳታፊነትን ያረጋገጡ ውይይቶችን በማካሄድ ዛሬ ለደረሰበት ታሪካዊ ምዕራፍ መብቃቱን ተናግረዋል። ከሀገራዊ የምክክር ጉባኤው የሚጠበቁ ውጤቶች የሀገራችንን የወደፊት እጣ ፈንታ የሚወስኑና በሀገረ መንግስት ግንባታ ላይ ሀገራዊ መግባባት መፍጠር እንደሚጠበቅ ገልጸዋል። በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት እጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና አለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ጉባኤው ዛሬን ጨምሮ ለሚቀጥሉት 4 ሳምንታት ቀጥሎ ሲካሄድ በ8 ዋና ዋና አጀንዳዎች ላይ ከ4000 በላይ ተወካዮች ይመክሩበታል። ኤንቢሲ እኩለ ቀን ዜና ቀጥሏል። ከዓለም አቀፍ በትንታኔ ወደምንመለከተው ጉዳይ ተሻግረናል። ፕሬዚዳንት ዶናልድ ትራምፕ ወደ ኢራን እግረኛ ለማስገባት እኛ መሄድ አይጠበቅብንም፣ አጋሮቻችን ያንን ማድረግ ይችላሉ አሉ። የአሜሪካ ጦር በኔ ውሳኔ አቁም እስካልተባለ ድረስ ማጥቃቱንም ይቀጥላል ብለዋል ትራምፕ። በሌላ በኩል ቻይና ለኢራንና ሁቲዎች የሚደርሱ የተለያዩ ምርቶች መቆጣጠር አልቻለችም በሚል ዋሽንግተን ከሳለች። የኢራን ፓርላማ አባላትም በአያቶላ አሊ ሀሜኒ ላይ የደረሰውን ግፍ መበቀል አለብን በሚል ድምጽ ሰጥተዋል። ቢኒያም ካሴ በዝርዝር ተመልክቶታል።
ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በኔ ውሳኔ ይብቃ እስከሚባል ኢራንን መምታቱን ይቀጥላል በሚል በሀገሪቱ ፖለቲካ ውስጥ ከኔ በላይ ውሳኔ ሰጪ የለም ትርጉም ያለው መልእክትና ዛቻቸውን እንደላኩ ተነግሯል። የአሜሪካን ኮንግረስ ሚና እንዴት ሳቀለሉት? ለፕሬዚዳንታዊ ክስ ኢምፒችመንት ሲሞግቱባቸው የነበሩትን እነዛን ብርቱ ዴሞክራቶች ዘንድ የተረሷቸው የሚል ጥያቄም ይነሳባቸዋል። ትራምፕ እኛ ሳንሆን ሌሎች አጋሮቻችን የኢራን ቁልፍ ደሴቶች እግረኛ ጦራቸውን አስገብተው መቆጣጠር ይችላሉ ማለታቸውም በርካቶችን እያነጋገረ ይገኛል። ዛሬም ትራምፕ በአሜሪካ ላይ የሚደርሰውን ጫና ዞር ብለው መመልከት ተስኗቸዋል። በሀገር ውስጥ ያለውን የፖለቲካ መስቀልቀል ማስተዋሉንም ችላ ብለውታል በሚል ፖለቲካዊ ተንታኞች ትችታቸውን የሰነዘሩባቸው ይገኛል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን የቤት ስራችንን የምንቋጨው በእኛ ድል አድራጊነት ነው ብለዋል። ቅዳሜ አዳሩን የጀመረው ጥቃት እስከ ዛሬ መቀጠሉም የሆርሙዝ ሰርጥ ፖለቲካ መልኩን እየለወጠ በሁቲዎችና በሳውዲዎች ውጥረት ሳቢያ ወደ ህንድ ውቅያኖስና ቀይ ባህር የሰፋ በሄደበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ የሰጡት አስተያየት ነገሩን የማያበርድ ሆኖ ተመዝግቧል። አሜሪካ ቻይና ወደ ኢራንና የየመን ሁቲዎች የተለያዩ ቁሶች ሲገቡ ለማስቆም በበቂው አልሰራችም በሚልም ከሳለች። ማይክ ዋልትስ በመንግስታቱ ድርጅት የአሜሪካ አምባሳደር ወደ ኢራንና ሁቲዎች የሚገቡ ምርቶች ለንጹሐን ጥቅም የማይውሉ መሆናቸውን እያወቀች ቻይና ማስቆም አልቻለችም በሚል ለመውቀስ ሞክረዋል። በጸጥታው ምክር ቤት ላይ ስም ያላቸው የቻይና ኩባንያዎች በመንግስታቱ ድርጅት የውሳኔ ሀሳብ የጦር መሳሪያ ክልከላን በመጣስ ለሁቲዎች ድጋፍ ያደርጋሉ በሚል ክሳቸውን አቅርበዋል። ከቻይናው ተወካይ ጋርም ዋልትስ ክፉና ደግ ተነጋግረዋል። ሁለት ጥቅም ያላቸው ቁሶችን ለሁለት አገልግሎት ማለት ነው ለኢራንና ሁቲዎች ያደርሳሉ፣ ለንጹሐንም ጥቅም ይውላሉ። በተመሳሳይ ግን አጋሮቻችንን ለማስፈራራት ይጠቀሙበታል በሚል ቤጂንግን የከሰሰችው ዋሽንግተን አውሮፕላኖችና መርከቦች ለስራ በቀጠናው ላይ መንቀሳቀስ እንዳይችሉ አድርገዋል በሚል ወቀሳዋን አጠንክረዋለች። ቻይና በእንዲህ አይነቱ እንቅስቃሴ ውስጥ እንደሌለችበትና በአንጻሩ አሜሪካ በቀጠናው ላይ የምትወስደው እርምጃ አደገኛ መሆኑን በተደጋጋሚ ታስቀምጣለች። ይህ ሁሉ የሀያላኑ አለመግባባት ባለበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ ሌሎች ህዝቦች እግረኛ አስገብተው ኢራንን ሊይዙ እንደሚችሉ ፍንጭም ሰጥተዋል። ሌሎች ህዝቦች ሲሉ እነማን ናቸው የሚል ጥያቄም እየተነሳ ነው። ቴህራን እጅ የማትሰጥ ከሆነ የንጹሐን መሰረተ ልማቶችን ሳይቀር እንመታለን በሚል ፕሬዚዳንት ዶናልድ ትራምፕ መዛታቸው ውጥረቱን የከፋ አድርጎታል። እንደ ሀርግ ያሉ ደሴቶችን ያለ አሜሪካ ጦር ተሳትፎና ጣልቃ ገብነት አጋሮቻችን መቆጣጠርና መክበብ ይችላሉ ነው ያሉት ትራምፕ። ከፎክስ ኒውስ ጋር በነበራቸው ቆይታ ፕሬዚዳንቱ ልክ ነው ብዬ ካሰብኩ የእግረኛ ዘመቻ ማድረግ ማንከልክለውኝ በሚል አቋማቸውንም ይፋ አድርገዋል። ግን እኛ መግባት አይጠበቅብንም፣ ሌሎች አጋሮች ከባቢው ላይ መቆጣጠር ይችላሉ በሚል ሀሳባቸውን በሌላ አቅጣጫ አጠናክሮታል። ሀርግ ደሴትን 2 ጊዜና 3 ጊዜ መተናል፣ የነዳጅ ማከማቻዎቹንም ደብድበናል፣ አስፈላጊ ከሆነ ያን ማድረግ አይሳነንም ዛሬም ያሉት ዶናልድ ትራምፕ ነዳጁን የመውሰድ ውጥንም እንዳላቸው አስቀምጠዋል። እኔ በቃ እስካላልኩ ድረስ ፔንታጎን ጥቃት ማድረሱን ይቀጥላል፣ እኔ በግሌ የማደርገው ነው ያሉት ፕሬዚዳንት ዶናልድ ትራምፕ ቀጣይ ሳምንት የኃይል መሰረተ ልማቶችን በተመሳሳይ ድልድዮች፣ ሁሉንም የኃይል ጣቢያዎች እናወድማቸዋለን ብለዋል። ከዋሽንግተን ጋር ቴህራን ስምምነት ላይ የማትደርስ ከሆነ ኢራን ማንም የሚተርፋት የለም በሚል ሀሳብም ሰጥታለች። ለዚህ ነው አስቸጋሪ የፖለቲካ ሂደት ከባቢው ላይ እየተፈጠረ ነው የሚለው ከትላንቱ ዛሬ እየበረታ የመጣው። ትራምፕኛ የኢራን ወደቦች ለመያዝ መግባት አይጠበቅብንም፣ አጋሮች እዛው ማድረግ ይችላሉ በሚል ሀሳብ መስጠታቸው እነማን ናቸው የሚለውን ጥያቄ ፖለቲካ ተንታኞች እያስነሳ ነው። ምንም እንኳን ከባቢው ላይ አረብ ኤሚሬቶች ካላት አቋም አንጻር ትራምፕ ያሉት ልታደርግ የምችለው እሷ ናት የሚል ትንታኔ ቢሰጥም እስካሁን ግን የተኛው ኃይል ሊገባ ይችላል የሚለውን ለማወቅ አስቸጋሪ ሆኗል። ከዛም ባሻገር እስራኤል ከባቢው ላይ የመንቀሳቀስ ፍላጎት ስለሚኖራት አስቸጋሪውን የፕሬዚዳንት ዶናልድ ትራምፕ ውጥን ልታሳካላችሁ ትችላለች የሚል ትንታኔም ሊሰጠው ግድ ብሎታል። በሌሰርና ግሬተር ቱኑብ እንዲሁም በሙሳ ወደቦች የማይግባቡት ቴህራንና አቡዳቢ ምናልባትም አሁን ላይ ወደ ግልጽ ውጥረት ሊገቡ እንደሚችሉ ፍንጭ ሰጠ የፕሬዚዳንት ዶናልድ ትራምፕ አስተያየትም ተደርጎ ተቆጥሯል። ኢራን ወደ ውይይት ካልተመለሰች እጅጉን የከፋ የኃይል ማመንጫዎች ና ድልድዮቿ እንደሚመቱ ያስቀመጡት ፕሬዚዳንት ዶናልድ ትራምፕ ለምን በዚህ ሰዓት እንዲህ አይነት አስተያየት ሰጡ በሚል ትችቱ እየበረታባቸው ነው። ኢራን ወደ ውይይት መመለስ እንዳለባት ይናገራሉ ትራምፕ። ኢራኖች ደግሞ በተለየ አጋጣሚ ሁኔታውን መቆጣጠር እንችላለን፣ እኛ ከእንግዲህ በኋላ ለፕሬዚዳንት ዶናልድ ትራምፕ መግለጫም ሆነ የስምምነት ሀሳብ አንገዛም የሚል አቋማቸውን አስቀምጠዋል። በቀጣይ ሳምንት ከፍተኛ ጥቃት እንደሚሰነዘር ለዛውም በድልድዮችና በኃይል ማመንጫዎች ላይ ያስቀመጡት ፕሬዚዳንት ዶናልድ ትራምፕ ኢራኖች ወደ ጠረጴዛው ዳግም መመለስ እንዳለባቸው አሳስበዋል። ታዲያ ከፎክስ ኒውስ ጋር ቃለ ምልልስ የነበራቸው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትን ሀሳብ ሰርዣዋለሁም በሚል አስቀምጠዋል። በእርግጥ ትራምፕ
ጠዋት የተናገሩትን ማታ እንዲያውም ከሰዓት አይደግሙትም ይባላል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ባለበት ይቀጥላል፣ ከበባውም አደገኛ ይሆናል ብለዋል። በቀጣይ ሳምንቶች ሁኔታዎች የከፉ ሊሆኑባቸው ይችላሉ ለኢራን ፖለቲከኞች በሚልም ሀሳብ የሰጡት ፕሬዚዳንት ዶናልድ ትራምፕ ድርድር ግን ያስፈልጋል፣ ያ የማይሆን ከሆነ የምንፈጽመው ጥቃት ታይቶ የማይታወቅና ከባድ ይሆናል በሚል ደጋግመው ዝተዋል። የተባበሩት መንግስታት ድርጅትም ቢሆን በእንደዚህ አይነት አጋጣሚዎች ላይ መፍትሄ ማምጣት አለበት በሚል በርካታ ሰዎች ጥያቄ እያነሱበት ይገኛል። የኢራን የፓርላማ አባላት ለአያቶላ አሊ ሀመኒ ጥቃትና ግድያ የሚወሰድ አጸፋ ወይም ደግሞ የበቀል እርምጃን እንደሚደግፉ መወሰናቸውም የሚያሳየው በቴህራንና በዋሽንግተን መካከል ያለው ውጥረት እየሰፋ ሊሄድ እንደሚችል ነው። ትናንት በነበረው ስብሰባቸው ወይም ጉባኤያቸው ላይ ከ180 በላይ የኢራን ፓርላማ አባላት ሀገራቸው በአሜሪካና በእስራኤል ጥምር ጦር በመጀመሪያው ቀን የካቲት 28 ላይ ህይወታቸውን ላጡት ጠቅላይ መሪ ለመበቀል የምታደርገውን እንቅስቃሴ ሁሉ እንደሚደግፉ ቃል ገብተዋል። ለዚህም ነው ውጥረቶች ተባብሰው ይቀጥላሉ፣ መፍትሄው አስቸጋሪ ይሆናል የሚለው ሚዛን እየደፋ የመጣው። አባላቱ ደብዳቤ ጽፈዋል። የሀገሪቱ ታላላቅ የሃይማኖትና የመንግስት ሰዎች ወይም ፖለቲከኞች የሀገሪቱ መሪ ህይወታቸውን ያጡበትን አጋጣሚ መበቀላቸው አስገዳጅ ነው የሚል ውሳኔም ለማስተላለፍ ግድ ብሏቸዋል። ይህ ደግሞ በሁለቱ ኃይላት መካከል ያለውን ውጥረት እዚህም እዛም ጫና ውስጥ የሚያስገባ ከመሆኑም ባሻገር እንደነ ፕሬዚዳንት ዶናልድ ትራምፕ ያለውን ዛቻ ወደ መሬት ካረፈ ምን አይነት አደጋ ይፈጥራል የሚል ትርጓሜም ለመስጠት እድል ይሰጣል። ከዛ ውጭም ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ቀድማ ጥቃት የምትሰነዝርብን ከሆነ ምላሻችን እጅግ ኃይለኛና የከፋ ይሆናል በሚል ማስጠንቀቃቸው በመካከለኛው ምስራቅ ያለው ውጥረት አደገኛ መሆኑ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ይህን ያሉት። ኢራን አስቀድማ ጥቃት ከደረሰችብን ወይም ቀድማ ይህን ማድረግ ከቻለች የምንሰጠው አጸፋ ምላሽ ከዚህ ቀደም ከነበረው እጅጉን የከፋና ታይቶ የማይታወቅ ይሆናል በሚል ሀሳብ ሰጥተዋል። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ እኩለ ቀን ዜና ላይ ነው የምትገኙት። የሰዓቱን አበይት ጉዳዮች እንነግራችኋለን። በቅድሚያም አርዕስተ ዜና። የኢትዮጵያ ሀገራዊ የምክክር ጉባኤ ለሀገር እድገትና ለሕዝቦች አንድነት መጠናከር መሰረት የሚጣልበት እንዲሆን እንመኛለን ሲሉ የሃይማኖት አባቶች ገለጹ። የጋራ መፍትሄ የሚገኘው በመደማመጥ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ከውጭ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን እግረኛ ለማስገባት እኛ መሄድ አይጠበቅብንም፣ አጋሮቻችን ያንን ማድረግ ይችላሉ አሉ። የኢትዮጵያ ሀገራዊ የምክክር ጉባኤ ለሀገር እድገትና ለሕዝቦች አንድነት መጠናከር መሰረት የሚጣልበት እንዲሆን የሃይማኖት አባቶች መልካም ምኞታቸውን ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ መክፈቻ መርሃ ግብር በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተጀምሯል። የምክክር ጉባኤውን የሃይማኖት አባቶች በጸሎትና በቡራኬ በይፋ ጀምረውታል። የሃይማኖት አባቶቹ ፈጣሪ አንድነትን ለሀገሪቱ እንዲሰጥ መልካም ምኞታቸውን የገለጹ ሲሆን መድረኩ የጋራ መግባባትንና መቀራረብን የሚያጠናክር እንዲሆንም ተመኝተዋል። የጋራ መፍትሄ የሚገኘው በመደማመጥ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በሀገራዊ ምክክር ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የምክክሩ ስኬት ሙሉ በሙሉ የሚረጋገጠው እርስ በእርስ በመደማመጥና የሁሉንም ወገን ጥያቄዎች በአክብሮት በማስተናገድ ብቻ እንደሆነ ገልጸዋል። ኢትዮጵያን ማጽናት የሚቻለው ሁሉንም ድምጾች እኩል በማድመጥ እንደሆነ የገለጹት ጠቅላይ ሚኒስትሩ በተለይም በቁጥር ሰፊ የሆኑት የኦሮሞና የአማራ ሕዝቦች የሌሎች ወንድሞቻቸውን ጥያቄዎች ማድመጥ እንዳለባቸው አጽንኦት ሰጥተዋል። ምክክሩ ፍሬያማ የሚሆነው አንዱ ወገን የሚያነሳውን ጥያቄ ሌላውን የማይጎዳ መሆኑን እያረጋገጠ በጋራ ለመጠቀም መስማማት ሲቻል እንደሆነና ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ሲቻል ብቻ እንደሆነም ጠቁመዋል። በመጨረሻም የታሪካዊ መድረክ የ130 ሚሊዮኖች ዜጎችና የመቶዎች ሚሊዮን የነገ ትውልድ ኃላፊነት ያለበት በመሆኑ ተሳታፊዎች በጉባኤ ውስጥ በትጋት በመሳተፍ ለሁሉም ኢትዮጵያውያን እረፍትና ዘላቂ ሰላም የሚሰጥ ውጤት እንዲያስመዘግቡ አደራ ብለዋል።
የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣይ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በታላቅ ድምቀት ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው ላይ ባደረጉት የመክፈቻ ንግግር ጉባኤው በሀገራችን የፖለቲካና ማህበራዊ ጉዞ አቅጣጫን የሚያቀና መሆኑን አስረድተዋል። ኢትዮጵያ የረጅም ዘመን ታሪክና የብዝሃነት ውበት ባለቤት መሆኗን ጠቁመው በዘላቂነት ለማስቀጠል የሚረዱ በርካታ የሀሳብ ልዩነቶችንና አለመግባባቶችን ፈተና ሆነው ቆይተዋልም ብለዋል። ጉባኤው ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉም ተናግረዋል። በተጨማሪም እርስ በርስ መደማመጥን፣ የሌላውን ህመም መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት የሀገሪቱን እጣ ፈንታ ላይ መግባባትን የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነ አስረድተዋል። ይህ ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል እንደሚሰጥም አስገንዝበዋል። ኢትዮጵያና ሞሪሸስ የሁለትዮሽ ግንኙነታቸውን ወደ ላቀ ደረጃ ለማድረስ በጋራ እንደሚሰሩ አስታወቁ። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራና ከሞሪሸስ ጠቅላይ ሚኒስትር ናቪን ቻንድራ ጋር በመገናኘት ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን አድርሰዋል። አምባሳደር ሀደራ ከጠቅላይ ሚኒስትር ናቪን ቻንድራ ጋር ባደረጉት ውይይት የሁለትዮሽ ግንኙነትን ይበልጥ በማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ሁለቱ ወገኖች በኢትዮጵያና በሞሪሸስ መካከል ያለውን ግንኙነት በተለያዩ ዘርፎች ለጋራ ተጠቃሚነት ወደ ላቀ ደረጃ ለማሸጋገር ያላቸውን ጠንካራ ቁርጠኝነት መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ከዓለም አቀፍ ባጫጭር ወደ ምንመለከተው ጉዳይ ተሻገረን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ውይይት ካልተመለሰች ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዛቱ። ትራምፕ ኢራን ወደ ድርድር ጠረጴዛ የማትመለስ ከሆነ በሚቀጥለው ሳምንት በሀገሪቱ ድልድዮችና የኃይል ማመንጫ ጣቢያዎች ላይ ጥቃት እንደሚሰነዝሩ ዝተዋል። የሚቀጥለው ሳምንት ለነሱም በጣም አስከፊ ይሆናል ያሉት ትራምፕ ወደ ጠረጴዛ መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናወድማለን ሲሉ ተናግረዋል። ፕሬዝዳንቱ ከዚህ ቀደም ተመሳሳይ ዛቻዎችን ሰንዝረው የነበረ ሲሆን በወቅቱ የተባበሩት መንግስታት ድርጅት ባለስልጣናት ድርጊቱን አጥብቀው ማውገዛቸው ይታወሳል። ዘገባው የቢቢሲ ነው። በመካከለኛው ጋዛ ሰርጥ ዴር አልባላ በተባለች ከተማ ላይ በደረሰ የእስራኤል የአየር ጥቃት የአንድ ቤተሰብ 4 አባላት መገደላቸው ተሰማ። የፍልስጤም ዋፋ የዜና ወኪል የሕክምና ምንጮችን ጠቅሶ እንደዘገበው ጥቃቱ ዛሬ ረቡዕ ማለዳ ላይ በአንድ የመኖሪያ ቤት ላይ በቀጥታ የተፈጸመ ነው። በዚህ የሄሊኮፕተርና የአየር ድብደባ ሳቢያ የ33 ዓመቱ ኡመር ሳሚ አብቃሲም እና ባለቤቱ አሳም ጋዚና የ6 ዓመት ሴት ልጃቸው ሀቢብ ኡመርን ጨምሮ 4 የቤተሰቡ አባላት ሕይወታቸው አልፏል። ይህ ጥቃት የተፈጸመው በመላው የጋዛ ሰርጥ የእስራኤል የከባድ መሳሪያ ተኩስና የአየር ድብደባ በከፍተኛ ሁኔታ በቀጠለበት በአሁኑ ወቅት ነው። ዘገባው የአልጀዚራ ነው። የተባበሩት መንግስታት የጸጥታው ምክር ቤት በቀይ ባህር ላይ የሚፈጸሙ የሁቲ ጥቃቶች ክትትል እንዲቀጥል ወሰነ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሁቲ ታጣቂዎች በቀይ ባህር ላይ የሚፈጸሙ ጥቃቶችን የሚከታተልበትን የጊዜ ገደብ ለተጨማሪ 6 ወራት የሚያራዝም የውሳኔ ሀሳብ አጽድቋል። በቀረበው የውሳኔ ሀሳብ ላይ 13 ሀገራት ድጋፍ ድምጻቸውን የሰጡ ሲሆን ቻይናና ሩሲያ ደግሞ ድምፀ ተአቅቦ አድርገዋል። በዚህም መሰረት የተባበሩት መንግስታት ድርጅት ዋና ጸሐፊ በየወሩ ለምክር ቤቱ ሪፖርት እንዲያቀርቡ ስምምነት ላይ ተደርሷል። በየመን የሚንቀሳቀሰው የሁቲ ቡድን ከአውሮፓውያኑ 2023 ማብቂያ ጀምሮ በቀይ ባህር በሚጓዙ መርከቦች ላይ ጥቃት መፈጸም የጀመረ ሲሆን ድርጊቱ እስራኤል በጋዛ ላይ እያካሄደች ያለችውን ጦርነት በመቃወም ከእስራኤል ጋር ግንኙነት ያላቸው መርከቦች ኢላማ ያደረገ መሆኑንም ይገልጻል። ዘገባው የአልጀዚራ ነው።
ፕሬዝዳንት ዶናልድ ትራምፕ ወደ ኢራን እግረኛ ለማስገባት እኛ መሄድ አይተጠበቅብንም፣ አጋሮቻችን ያንን ማድረግ ይችላሉ አሉ። የአሜሪካ ጦር በኔ ውሳኔ አቁም እስካልተባለ ድረስ ማጥቃቱን ይቀጥላልን ብለዋል ትራምፕ። በሌላ በኩል ቻይና ለኢራንና ሁቲዎች የሚደርሱ የተለያዩ ምርቶች መቆጣጠር አልቻለችም በሚል ዋሽንግተን ከሳለች። የኢራን ፓርላማ አባላትም በአያቶላ አሊ ኻሜኒ ላይ የደረሰውን ግፍ መበቀል አለብን የሚል ድምፅ አሰምተዋል። የአብሮነት ቆይታችሁን ከኤንቢሲ እኩለ ቀን ዜና ጋር ስላደረጋችሁ ደስ ይለናል። የቢዝነስና የስፖርት መረጃዎች ቀጥለው ወደ እናንተ የሚደርሱ ይሆናል። ዜናዎቹን በመምራት ናሆም ዮሐንስ ቆይታ አደረግኩ። መልካም ጊዜ እየተመኘው እኔ ከወዲሁ ተሰናበትኳችሁ። ጤና ይስጥልን፣ እንደምን ቆይታችኋል ተመልካቾች? የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን አዘጋጅቼ የማቀርብላችሁ የአብስራ ብርሃኑ ነኝ። የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክ የኦፕሬሽን ማኔጂንግ ዳይሬክተር አና ቤርዴ ጋር ተወያዩ። ሚኒስትሩ በዚህ ወቅት ቀጣይነት ያለውን የኢትዮጵያ የሪፎርም እንቅስቃሴና የመንግስት የትኩረት አቅጣጫን በተመለከተ ለማኔጂንግ ዳይሬክተሯ ገለጻ አድርገዋል። በተጨማሪም በመጪው የዓለም ባንክና የኢትዮጵያ የስትራቴጂ አጋርነት ማዕቀፍ ቅድሚያ ሊሰጣቸው የሚገቡ ጉዳዮችን በተመለከተ ማብራሪያ ሰጥተዋል። አና ቤርዴ በበኩላቸው የኢትዮጵያ መንግስት የወሰደውን ጠንካራ የኢኮኖሚ ማሻሻያ ትግበራና አዎንታዊ የኢኮኖሚ ለውጦችን አድንቀዋል። ባንኩ ኢትዮጵያ የሪፎርም አጀንዳዎችና የረጅም ጊዜ የልማት ግቦችን ለማሳካት በምታደርገው ጥረት ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። በገበታ ለሀገር ፕሮጀክት የተገነባው ሎጎ ሐይቅ ሪዞርት ለጎብኚዎች ክፍት መሆኑ ተገለጸ። በደቡብ ወሎ ዞን ከደሴ ከተማ 30 ኪሎ ሜትር ርቀት ላይ የተገነባው ሪዞርቱ የወሎን አስደናቂ ተፈጥሯዊ ውበት ከዘመናዊ መስተንግዶ ጋር ያቀናጀ ሲሆን በ13.3 ሄክታር መሬት ላይ አርፏል። ዓለም አቀፍ ደረጃን በጠበቀ መልኩ የተገነባው ሎጎ ሐይቅ ሪዞርት ምግብ ቤቶች፣ መኝታ ክፍሎች፣ የመዋኛ ገንዳዎችና ሳቢ አረንጓዴ ስፍራዎችን በውስጡ አካቷል። በተጨማሪም የውስጥ ለውስጥ የአስፓልት መንገዶች፣ የሄሊኮፕተር ማረፊያ እንዲሁም በተለያዩ የፍራፍሬ ዞኖችና በደን የተከበበ በመሆኑ ለቱሪስቶች ልዩ ትውስታን እንደሚፈጥር ነው የተገለጸው። ሪዞርቱ የወሎን ሕዝብ ባህላዊና ተፈጥሯዊ እሴቶች ለዓለም በማስተዋወቅ ረገድ የላቀ ሚና እንደሚጫወትም ታምኖበታል። ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች ተሻገረን። የአውሮፓ ህብረት የሱዳንን ግጭት የገንዘብ ምንጭ ለመክታት በማለም የሱዳንን ወርቅ መግዛት ወደ ሀገር ውስጥ ማስገባትና ማዘዋወር ላይ እገዳ መጣሉን አስታወቀ። የአውሮፓ ምክር ቤት የጣለው ይህ እገዳ ወርቅ ለማውጣት ጥቅም ላይ የሚውሉትን ሜርኩሪና ሲናይድ የተባለ ኬሚካሎችንም ለሱዳን እንዳይሸጡ፣ እንዳይቀርቡ፣ እንዳይዘዋወሩና ወደ ውጭ እንዳይላኩም ይከለክላል። በተጨማሪም ውሳኔው ሰብአዊ ድጋፍ፣ ለህዝብ ጤና፣ ድንገተኛ አደጋዎችና ለአደጋ ምላሽ ለሚውሉ ቁሳቁሶች የተወሰኑ የልዩ ሁኔታ እድሎችንም አካቷል የተባለው ወርቅ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ያለውን ጦርነት ለማስቀጠል ዋነኛ የገቢ ምንጭ ሆኖ መቆየቱ ተገልጿል። የቻይና ወርሃዊ የመኪና ኤክስፖርት ለመጀመሪያ ጊዜ 1 ሚሊዮን መድረሱ ሲገለጽ የሀገሪቱ አጠቃላይ የውጭ ንግድ ደግሞ በ27 በመቶ እድገት ማስመዝገቡ ተነግሯል። ከተጠበቀው በላይ የሆነው ጠንካራ የንግድ አፈጻጸም ቻይና ባለፈው ዓመት ያስመዘገበችውን የ1 ትሪሊዮን ዶላር የንግድ ትርፍ ክብረ ወሰንን ለመድገም ወይም ለመብለጥ የሚያስችላት ጉዞ ላይ እንደምትገኝ ማድረጉን ዘ ጋርዲያን አስነብቧል። ከቢዋይዲ እስከ ጃኩ ያሉ የቻይና ብራንዶች ሽያጭ በከፍተኛ ሁኔታ እየጨመረ ሲሆን ይህም በተለይ በአውሮፓ ገበያ ለረጅም ጊዜ የቆዩትና ታዋቂ የሆኑትን ብራንዶች የገበያ ድርሻ እየተሻማ ይገኛል የተባለው የቻይና ወደ አውሮፓ ህብረት የሚላኩ ምርቶች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ12.7 በመቶ የጨመሩ ሲሆን ይህም የንግድ ትርፉን ወደ 1.2 ትሪሊዮን ዩዋን አድርሶታል። የአውሮፓ ህብረት እንደ አውሮፓውያኑ አቆጣጠር በ2024 በቻይና የኤሌክትሪክ መኪኖች ላይ ከጣለው ታሪፍ ያመለጡት የኤሌክትሪክና የሃይብሪድ መኪኖች ኤክስፖርት በአውሮፓ የመኪና ኢንዱስትሪ ላይ ከፍተኛ ጫና ፈጥረዋል። በዘርፉም የስራ ዕድል ቅነሳ ሊከሰት እንደሚችል ማስጠንቀቂያ እንዲሰጥ ምክንያት ሆኗል። በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ ተሻገረን። የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ 2 የብድር ስምምነት ረቂቅ አዋጆችን መርምሮ አጽድቋል። ምክር ቤቱ በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ሶስተኛው ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነትን ነው በሙሉ ድምጽ ማጽደቁ የተገለጸው። ተጨማሪ አለን።
የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ 2 የብድር ስምምነት ረቂቅ አዋጆችን መርምሮ አጸደቀ። 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ አስቸኳይ ስብሰባውን አካሂዷል። ምክር ቤቱ ባካሄደው ስብሰባው በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለ3ኛው የኢትዮጵያ እድገትና ልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነትን በሙሉ ድምጽ አጽድቋል። የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር ተስፋዬ በልጅጌ የብድር ስምምነቱን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ 70 ሚሊዮን ዩሮ ሲሆን ምንም አይነት የአገልግሎት ክፍያ እንደማይጠበቅበት ገልጸዋል። የብድር ስምምነቱ 16 ዓመታት የችሮታ ጊዜ ያለው ሲሆን በ30 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ የረጅም ጊዜ ብድር መሆኑን ተናግረዋል። በተመሳሳይ ምክር ቤቱ በኢትዮጵያ መንግስትና በፈረንሳይ መንግስት መካከል የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶችን የደረጃ አወጣጥ ለዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነትን መርምሮ በሙሉ ድምጽ አጽድቋል። ስምምነቱ 54 ሚሊዮን 600 ሺህ ዩሮ የፋይናንስ ድጋፍ ስምምነትን የያዘ መሆኑ ተመላክቷል። ለተግባራው የሚያስፈልገው 54 ሚሊዮን 600 ሺህ ዩሮ የፋይናንስ ድጋፍ ከፈረንሳይ መንግስት ጋር የብድር ስምምነት ተፈርሟል። ብድሩ በአመት 0.347 በመቶ ብቻ በጣም ዝቅተኛ የሆነ ወለድ የሚከፈልበት ነው። በኢትዮጵያና በፈረንሳይ መንግስት መካከል የተፈረመው የብድር ስምምነት የኤሌክትሪክ ሰብስቴሽኖችን ደረጃ ለማሻሻል መጠገንና ሀብት ማስተዳደር ስራ ላይ የሚውል መሆኑን የገንዘብ ሚኒስትር አህመድ ሺዴ ተናግረዋል። ሰብስቴሽኖችን አፕግሬድ ማድረግ፣ ሜንቴን ማድረግ፣ ሀብታቸውን ማስተዳደር፣ በፋይበር ኦፕቲክስ ሙሉ ለሙሉ ማገናኘት፣ ኢን ሪል ታይም እንቅስቃሴያቸውን መቆጣጠር፣ የኃይል ስርጭት የተማከለ የቁጥጥር ስርዓትን ሙሉ ለሙሉ በአገሪቷ ተግባራዊ የማድረግ ነው። የፈረንሳይ ኩባንያዎች እና ቴክኖሎጂዎች እና አገልግሎቶች ለዚህ ስራ ላይ እንደሚውሉ የስምምነቱ አካል ተደርገዋል። ለመንገድ መሰረተ ልማት የሚውል ገንዘብ ማፈላለግን በተመለከተ ከምክር ቤት አባላት ለቀረበው ሀሳብና ጥያቄ ሚኒስትሩ በሰጡት ማብራሪያ በርካታ የመንገድ ፕሮጀክቶች ሀብት በማፈላለግ ግንባታቸው እየተካሄደ እንደሚገኝ ጠቁመዋል። ምክር ቤቱ ያጸደቃቸው የበጀት የብድር ስምምነቶችም በተዘዋዋሪ ለመንገድና መሰል ፕሮጀክቶች እንደሚውሉም ገልጸዋል። የተለያዩ የልማት ፕሮጀክቶች በአገሪቱ መንገድ ላይ ከልማት አጋሮች ጋር በግራንትም በብድርም ፋይናንስ የተደረጉ ያሉ አክቲቭ ፕሮጀክቶች አሉ። በዚህ መልኩ ታሳቢ እንዲደረግ ነው። ዞሮ ዞሮ በጀታችንን ፋይናንስ ያደረገ የልማት አጋር መንገድንም ፋይናንስ እንዳደረገ ይቆጠራል ማለት ነው። የበጀት ሰፖርት ማለት ይሄው የተከበረው ምክር ቤት ያጸደቀውን በጀት ፋይናንስ የሚያደርግ ነው። በበጀት ላይ ያለውን ነገር በሙሉ ፋይናንስ እንደማድረግ ይቆጠራል። የዶናልድ ትራምፕ አስተዳደር በአሜሪካ ከፍተኛ ፍርድ ቤት ውሳኔ መሰረት 81 ቢሊዮን ዶላር የታሪፍ ክፍያ ተመላሽ ማድረጉ ተገለጸ። የሀገሪቱ መንግስት ባሳለፍነው 2 ወራት ብቻ ወደ 71 ቢሊዮን ዶላር ገደማ ተመላሽ ያደረገ ሲሆን ይህም ከ161 ቢሊዮን ዶላር አጠቃላይ ቀረጥ ውስጥ 42 በመቶ ያህሉን ይሸፍናል የተባለው ሰላማዊት ወልደ ገሪማ ተጨማሪ አላት። The Supreme Court struck down President Trump's chief economic policy. በአሜሪካ ከፍተኛ ፍርድ ቤት ውሳኔ መሰረት የዶናልድ ትራምፕ አስተዳደር 81 ቢሊዮን ዶላር የታሪፍ ክፍያ ተመላሽ ማድረጉ ተገለጸ። የአሜሪካ ጠቅላይ ፍርድ ቤት የቀረጥ አሰባሰቡ ህገወጥ ነው ሲል በወሰነ ውሳኔ መሰረት ሀገሪቱ ከታሪፍ ያገኘችውን በ10 ቢሊዮን የሚቆጠር ዶላር ለኩባንያዎች መመለስ ጀምራለች ሲል ዘ ጋርዲያን በቢዝነስ አምዱ አስነብቧል። ዶናልድ ትራምፕ ባለፈው ዓመት ዳግም ወደ ስልጣን ከመጡበት ጊዜ ጀምሮ የአሜሪካ ምርት ለመጠበቅና ከሌሎች ሀገራት በተለይም ከቻይናና ከአውሮፓ ህብረት ጋር ያለውን የንግድ ሚዛን ለማስተካከል ሰፊ ዓለም አቀፍ የታሪፍ ፖሊሲዎችን ጥለው ነበር። ይሁን እንጂ በርካታ የአሜሪካ አስመጪ ኩባንያዎች ይህ ቀረጥ አግባብ አይደለም በማለት ክስ መመስረታቸው ይታወሳል። የአሜሪካ ጠቅላይ ፍርድ ቤትም ባሳለፍነው የካቲት የትራምፕ አስተዳደር ያዘዟቸው ተጨማሪ የታሪፍ ጭማሪዎች ህገወጥ ናቸው በማለት ውሳኔ ያሳለፈ ሲሆን መንግስት ክፍያ ለፈጸሙ ኩባንያዎች ገንዘባቸውን እንዲመልስ መወሰኑ ይታወቃል። በዚህ መሰረትም የትራምፕ አስተዳደር ክፍያ ለፈጸሙ ኩባንያዎች ገንዘባቸውን በመመለስ ላይ ይገኛል። ይህ ሁኔታ የትራምፕ የታሪፍ ፖሊሲ በከፍተኛ ሁኔታ የተተገበሩ በነበሩበትና የአሜሪካ ግምጃ ቤት የ26.6 ቢሊዮን ዶላር የተጣራ የጉምሩክ ገቢን ባስታወቀበት ወቅት ነው ብሩ ተመላሽ መሆኑ ጀመረው። በግንቦትና በሰኔ ወራት ውስጥ ብቻ ወደ 71 ቢሊዮን ዶላር ገደማ የተመለሰ ሲሆን ይህም ተመላሽ መደረግ ካለበት የ166 ቢሊዮን ዶላር አጠቃላይ ቀረጥ ውስጥ በግምት 42 በመቶ ያህሉን ይሸፍናል ተብሏል። እንደ አውሮፓውያን አቆጣጠር ከጥቅምት 2025 ጀምሮ ባለው የበጀት ዓመት የአሜሪካ መንግስት 81 ቢሊዮን ዶላር የታሪፍ ተመላሽ ያደረገ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ከተከፈለው 5 ቢሊዮን ዶላር ጋር ሲነጻጸር እጅግ ከፍተኛ ጭማሪን አሳይቷል። የገንዘብ ሚኒስቴር ባለስልጣን እንደገለጹት ለዚህ ድንገተኛ ጭማሪ ዋነኛ ምክንያት የከፍተኛ
የከፍተኛው ፍርድ ቤት ውሳኔ ሲሆን አብዛኛው ክፍያ የተፈጸመው በግንቦትና በሰኔ ወራት ውስጥ ነው። የትራምፕ ታሪፍ ጭማሪ ውሳኔዎች የሀገር ውስጥ ምርት ለማበረታታት የተሻሉ የንግድ ስምምነቶችን ማግኘትና የፌዴራል በጀት ጉድለትን መዝጊያ መፍትሄ አድርገው ቢያቀርቡም የበጀት ጉድለቱ ግን አሁንም እየጨመረ መጥቷል። ባለፈው ዓመት በታሪፍ ገቢ ምክንያት መጠኑ ቀንሶ የነበረው የበጀት ጉድለት አሁን ዳግም በማደግ በዚህ የበጀት ዓመት የመጀመሪያ 9 ወራት ውስጥ 1.36 ትሪሊዮን ዶላር ደርሷል። በተጨማሪም አሜሪካ ለዕዳ ወለድ ክፍያ ብቻ ከ1 ትሪሊዮን ዶላር በላይ ያወጣች ሲሆን ይህም የ14 በመቶ ጭማሪን አሳይቷል። በመካከለኛው ምስራቅ ባለው ጦርነት ምክንያት ደግሞ ወታደራዊ ወጪዋ በ5 በመቶ አድጓል። አሁን ያለው የ10 በመቶ ጊዜያዊ ዓለም አቀፍ ታሪፍ በመጪው ሐምሌ 24 የሚያበቃ ሲሆን ዋይት ሀውስ አዳዲስ ቀረጥ ተመኖችን ለማስተዋወቅ የተዘጋጀ ነው። ይህ እርምጃ ብሪታንያ፣ ጃፓን፣ ህንድ፣ ታይዋንና ቻይናን ጨምሮ ዋና ዋና የንግድ አጋሮችን ሊነካ ይችላል ተብሏል። አዲሱ የታሪፍ መጠን ከ10 በመቶ እስከ 12.5 በመቶ ሊደርስ እንደሚችል የሚጠበቅ ሲሆን በብራዚል ላይ ደግሞ የ25 በመቶ አዲስ ቀረጥ ለመጣል አሜሪካ ዝታለች። ባለፈው ወር ትራምፕ በትልልቅ የአሜሪካ የቴክኖሎጂ ኩባንያዎች ላይ የዲጂታል አገልግሎት ታክስ በሚጥሉ እንደ ብሪታንያ ባሉ የአውሮፓ ሀገራት ላይ የ100 ታሪፍ እንደሚጥሉ አስጠንቅቀዋል። ብሪታንያ እንደ አፕል፣ ጉግል እና አማዞን ባሉ ኩባንያዎች ላይ የምትጥለው 2 በመቶ የታክስ ክፍያ በ2024-25 የበጀት ዓመት ከ800 ሚሊዮን ፓውንድ በላይ ገቢ ማድረጉ ይታወሳል። ለሰዓቱ ያዝናቸው የቢዝነስ መረጃዎች እነዚህን ይመስሉ ነበር። የአብስራ ብርሃኑ መረጃዎቹን ወደ እናንተ በማድረስ አብራችሁ ቆየሁ። መልካም ቆይታ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ የሰዓቱን የስፖርት ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር ዘራ እያሱ ነኝ። በቅድሚያ የሀገር ውስጥ ዜና። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከ6ቱ የአዲስ አበባ የፕሪሚየር ሊግ ተሳታፊ ክለቦች ጋር ሊወያይ ነው። አክሲዮን ማህበሩ ውይይቱን የሚያደርገው ከሜዳ አጠቃቀም ጋር በተያያዘ መሆኑንም ለማወቅ ችለናል። የአዲስ አበባ ስታዲየም በቀጣይ የውድድር ዓመት ዳግም እድሳት ሊደረግለት ይችላል። ይህንን ተከትሎ ክለቦች በቀጣይ ዓመት በሜዳቸው የሚያደርጉትን ጨዋታ የት ማድረግ እንዳለባቸው እንዲወስኑና ከስታዲየም ገቢ ክፍፍል ጋር በተያያዘ የጋራ መግባባት ላይ እንዲደርሱ የተጠራ ስብሰባ መሆኑን ዝግጅት ክፍላችን አረጋግጧል። ይህ ውይይት በቀጣይ ዓመት የኢትዮጵያ ፕሪሚየር ሊግ እንደ ከዚህ ቀደሙ በ3 ስታዲየሞች ብቻ እንደማይካሄድ የሚጠቁም ነው። ወደ ወጣቶች ኦሎምፒክ ዜና አልፋለሁ። የ2026 የወጣቶች ኦሎምፒክ በሴኔጋል አዘጋጅነት በዳካር ከተማ ይካሄዳል። በውድድሩ በርካታ ሀገራት የሚሳተፉ ሲሆን ከነዚህ መካከል አንዷ ሀገራችን ኢትዮጵያ ትገኝበታለች። የዓለም አቀፉ ኦሎምፒክ ኮሚቴ በቅርቡ እንዳሳወቀው በዚህ ውድድር ላይ የሚሳተፉ ሀገራት አትሌቶች በሜዳሊያ ሰንጠረዥ ውስጥ ሲገቡ ብሔራዊ ኦሎምፒክ ኮሚቴዎች የገንዘብ ሽልማት ያገኛሉ ብሏል። ይሁን እንጂ በዋናው ኦሎምፒክ በሜዳሊያ ሰንጠረዥ ውስጥ ለሚገቡ አትሌቶች በተናጠል የሚሰጠው የገንዘብ ሽልማት በዚህኛው የእድሜ እርከን የማይሰጥ መሆኑንም ገልጿል። በ2026 የዓለም ዋንጫ የግማሽ ፍጻሜ ጨዋታ አርጀንቲናና እንግሊዝ ዛሬ ምሽት ይጫወታሉ። ይህ ታሪካዊና ፖለቲካዊ ሽኩቻን ያነገበው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ ነው በአትላንታ ስታዲየም የሚደረገው። ሁለቱ ሀገራት በታላቁ የእግር ኳስ መድረክ የመጨረሻ ጨዋታቸውን ካደረጉ 24 ዓመታት ተቆጥረዋል። በፈረንጆቹ ሚሊኒየም መግቢያ በኤዥያ አህጉር በጃፓንና በደቡብ ኮሪያ አስተናጋጅነት በተካሄደው የዓለም ዋንጫ ለመጨረሻ ጊዜ ነበረ የተገናኙት። ታዋቂው ዳኛ ፒየርሉጂ ኮሊና በሳፖሮ ስታዲየም በመሩት ፍልሚያ እንግሊዝ በዴቪድ ቤካም ብቸኛ የፍጹም ቅጣት ምት ግብ 1-0 ማሸነፏ የሚታወስ ነው። አርሰናል የዩሊያን አልቫሬዝን ዝውውር ለማሳካት ሌላ አማራጭ ይዞ ቀርቧል ሲል ቶክ ስፖርት ዘገበ። መድፈኞቹ የአጥቂ ክፍላቸውን ለማጠናከር ዩሊያን አልቫሬዝን ለማምጣት ፍላጎት ካሳዩ ቆየት ቢሉም በመሀል ግን ነገሩ በረድ ብሎ ቆይቷል። ከትላንት ጀምሮ ደግሞ የአልቫሬዝና የአርሰናል ጉዳይ በድጋሚ ተነስቶ መድፈኞቹ የአርጀንቲናዊ ዝውውር እውን ለማድረግ ቪክቶር ጊዮኬሬሽን ለአትሌቲኮ ማድሪድ ሊሰጡ እንደሚችልም ተዘግቧል። ከዚህ ጋር ተያይዞ በሁለቱ ቡድኖች መካከል የተደረገ ምንም አይነት ውይይት አለመኖሩንም ዘገባው ጠቁሟል። አልቫሬዝ ምንም እንኳን በአርሰናል የሚፈለግ ተጫዋች ቢሆንም የእሱ ምርጫ ግን ለባርሴሎና መጫወት እንደሆነ ደጋግሞ ማሳወቁ የሚታወስ ነው። ሮማ ለሊያንድሮ ጋርናቾን የውሰት ዝውውር
ለመቀበል ጥያቄ አቀረበ። አዲሱ የሰማያዊዎቹ አሰልጣኝ ዣቪ አሎንሶ በፈረንጆቹ አቆጣጠር ሐምሌ 1 ኃላፊነቱን በይፋ ከተረከበ በኋላ ለሽያጭ ካቀረባቸው 5 ተጫዋቾች መካከል ጋርናቾ ቀዳሚው እንደሆነ ተገልጿል። ይህንን ተከትሎ ሮማ ተጫዋቹን ለማስፈረም ፍላጎት ጀምሯል፣ እየተንቀሳቀሰም ይገኛል። ጋርናቾ ባሳለፍነው ክረምት የዝውውር መስኮት ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ቼልሲን ከተቀላቀለ በኋላ በተጠበቀው መልኩ ልዩነት መፍጠር ሳይችል ቀርቷል። እንደ ጣሊያናዊ ጋዜጠኛ ጂያንሉካ ዲ ማርዚዮ ዘገባ ሮማ ለ2026/27 የውድድር ዘመን የውሰት ውል 4.27 ሚሊዮን ፓውንድ ለመክፈል ፈቃደኝነቱን ያሳየ ሲሆን 29.86 ሚሊዮን ፓውንድ ሂሳብ ደግሞ የመግዛት አማራጭ ሆኖም መቅረቡን እንደዚሁ አሳውቋል። ተመልካቾቻችን ለሰዓቱ ያዘጋጀናቸው የስፖርት ዜናዎቻችን እነዚህ ይመስሉ ነበረ። በያላችሁበት ሆናችሁ ስለተከታተላችሁ እናመሰግናለን። መልካም ቀን ይሁንላችሁ።